አብርሃም እንግዲህ ትላንትና ሁለታቸውን በጥያቄ ፈልጋቸዋለሁ። ጥያቄ አንተ ትጠይቃለህ፣ ግን አንተን የሚጠይቅ ሰው ለምን ጠፋ? ቆይ ለምን ጠፋ? አንተን የሚጠይቅ ሰው። አረ አብርሃም እንደው ግራ ተጋብተ ግራ አታጋባን። አንተን የሚጠይቅ እንዴት ጠፋ? ጭራሽ ብለ በቀደም እዛ እንት ሰፕራይዝ ያደረጉበት ቦታ የቀረብኩ አላቅም ትላለህ እንዴ? መስታወሰው ነገር የለም ትላለህ እንዴ? እንደዛ ስትገለፍጥ የነበረ ሰውየው። አረ አብርሃም ተው እንደው አንተ ሩታን ለማስጠቆር የማታደርገው ጥረት የማትቆፍረው ጉድጓድ እኮ የለም። ቆይ አንተ ምን አስበህ ነው? ቆይ ከሚንስ ነው አሁን የተመለስከ? እንደዛው እኮ ነው ያለ አፍክታ ፈታ እንጂ። አረ አብርሃም ተው ግፍ ነው። እንደው አንተ ሰው ባያይ እኮ ፈጣሪ እኮ ያያል። ምንድነው? ቆይ አንተ ምን እያደረክ ነው ያለ? ቆይ ሲጀምር ቆይ አንተ ጥያቄ ሰውን ትጠይቃለህ። ሰውን ለጥያቄ ፈልጋለሁ። አንተንስ ማን ይጠይቅ? ቆይ ማን ይጠይቅ? አንተንስ ሩታ እኮ በአንተ የተነሳ ነው በማንም ቦዞኔ ምናምን እዚህ እየተሰደበች ማንም እየመጣፋን እየከፈተበት ያለው በአንተ የተነሳ ነው። ምነው ማሰብ ተሳነክ እንደዚህ? አብርሃም አረ ተው። እሱ እኛ አይመለከተንም። የፈለክ ነገር አስብ። ነገር ግን ሰዓቱን በማውለቅክ በጣም ደስ ይላል። እውነት ለመናገር አሁን እሱ ይመስለኛል እንደውም እየወለቀልን። አዎ በመጀመሪያም መንገድ ያሳተክ ያ የወርቅ ሰዓት የተባለ ነው። መንገድህን እንድስት ያደረገ ያ የወርቅ ሰዓት ነው። አንተ አሁን ከዚህ በኋላ ሰው የሚሰጠኝ ራሱ አታጥልቀው። ራስክ እየገዛ ልበሰው ሁሉንም ነገር ማለት ነው። ምን ጉድ ነው ይሄ እንግዲህ እንዴ? አረ አብርሃም ተው እንደው የሩታ ግፍ ይጠይቃል። እኔ ግፍ ጥሩ አይደለም። ግፍ እንዴ በቃ አንተ አሁን እኮ እንደዚህ ሆንክ። ሩታ ናት እንደዚህ ሩታ ምንድነው? ቆይ እቺ ልጅ ምን ትሁንላችሁ? ቆይ ምን አርግ ነው የምትሏት? ቆይ እስቲ በሰላም ትኖር፣ ልጁን ታሳድግ። ምንድነው እንደዚህ ሰላም የምትነሳት ልጁታን? እንዴ ጉድ ፈላ። አረ ወደ መስተዋሉን ይስጣቸው። እንዴ ምንድነው? ቆይ ችግራችሁ አሁን እንግዲህ ሁለታችሁን በጥያቄ ፈልግ። አንተንስ ማን ይጠይቅ? ቆይ አንተም ማን ይጠይቅ? አንተም እኮ የሚጠይቅክ ሰው ብናገኝኝ ጥሩ ነው። እኛ እንደው የሆነ ጥያቄ ቦታ ተጠይቀ ጉልጉል አድርጎ አንተ ጠይቆ ምን እንደምትል ለመስማት ደስ ይለናል። እንዴ ግራ ተጋብተ እኮ ግራ አጋባን እኛን እዚህ ጋር። በቀደም እንደዛ ሰፕራይዝ ሲያደርጉ እንደዛ ስስቅ እንደዚህ ስትገለፍጥ ነበር። አብርሃም አላስታውስም? ሩታ አላስታውስ? እየምርህ ነው አብርሃም? አረ ወይኔ ባላቸው። እንግዲህ እኛ የሁሉም ሰው ላይ ጥያቄ የሆነ ነው ይሄ። አንተ ሩታን ለማስጠቆር የማታደርገው ጉድ የለም። ሲጀምር አንተ ብቻ እኔ ምንም እንደምልክ አላቅም። እኔ ፈጣሪ መስተዋሉን ይስጥክ። ሩታ በአንተ የተነሳ ነው የማንም ዱርዬ የማንም ቦዞኔ ቤቷ ድረስ እየሄደ የሚሰድባት ማለት ነው። ኢዳ እኮ የለባትም ሩታ። በአንተ የተነሳ እኮ ነው እንጂ ከማንም ጋር ግንኙነት የላትም እኮ። የማንም ጋጣ ወጥ ቤቷ ድረስ እየሄዱ የሚሰድቦት እኮ በአንተ የተነሳ ነው። አንተ ግን ይሄ ማስተዋል አልቻልክም። እንደ ምን ነው ኢዳ ያለባት እንደ ልጅቷስ በዚህ እድሜዋ የምትቃጠለው ከማንም ዱር ኮቶታም ጋር የምትቃጠለው በአንተ የተነሳ። እንደ አስቡ እንጂ አስተውሉት እንጂ። እንደ ጉድ ፈላ። ምን ጉድ ነው ይሄ? እስኪ ለጥያቄ ቀርባ ምን እንደምትጠይቀው ብቻ ፈጣሪ ያሰማን። እንግዲህ ለመስማት ጓጓው። እኔስ እንደ ምንድነው እንደ በዚህ የተንጠለጠለ ሰው ሆንክ እኮ። የትኛው ሚዘን ከፍ ያደርገኛል፣ የትኛው ሚዘን ዝቅ ያደርገኛል? እንደ ህይወት እኮ በምርጫ አይደለም የምትኖረው አብርሃም። እንደ ጉድ ፈላ። ምን ጉድ ነው ይሄ? እንደ እኮ አንተ እኮ የጋሽዬ ልጅ ነህ። ምን ጉድ ነው ይሄ? ምን ስራ ነው የምትሰራ? እኔ በጣም ነው ግራ የተጋባን። እውነት ግራ ነው የምትጋባው በጣም ማለት ነው። ሲጀምር ማለት ነው ትናንትና ኤፍሬም ላይም እንደዛ ስትል ነበር። ኤፍሬም ለአንተ ብሎ ነው እንጂ ጉዳዩ አይደለም። ገባክ አይደለ? ሲጀምር አንተ ሩታን እንደዚህ ሁሉም ሰው እየመጣ እየሰደበ ያለው በአንተ የተነሳ ነው። ማሰብ ቢያቅትክ እኮ ይሄ ነው በቃ። መስተዋል አለብን። ምንም ምርጫ አስፈልገንም ሄደን ህይወታችን መቀጠል ነው ትላለች። እቺ ደግሞ እንጭጭ እዚህ ቆማ። ቆይ እናንተ ምንድን ነው የሚሰሩት? ቆይ እንደ አንዴ በመስቀላችን ትቀልዳላችሁ፣ አንዴ እዚህ ልጁ ወደ ዞራችሁ ማለት ነው። አለበዛችሁትም አንዴ ስርዓታችሁን ያዙና ስራችሁ ስሩ። የምትሰሩ ከሆነ
አብርሃም ስርዓትህን ያዝ አንተ ራስህ ማለት ነው። አላበዛችሁትም እንዴ አሁን ወላው አለ አረብ በጣም ነው የሚደብረው እውነት ለመናገር ማለት ነው። እያደረክ ያለው ነገር በጣም ነው የሚደብረው። እንዴ ሰው እንደ ባለትዳር ሰው እንደ ልጅ ያለ ሰው ተከብረ ብትቀመጥ ችግር አለ? ከዛም ሴት እያጓጓች ለጥያቄ ለምናምን ለቅብጥር የምትለው ኧረ በስመ አብ። አንተ ሩታን ለመስጠቆር የማታደርገው የማትፈነቅለው የማትቆፍረው ጉድጓድ የለም። ምክንያቱም አሁን ሰው በአንተ የተነሳ አንተ አብርሃም እመነኝ በአንተ የተነሳ ማለት ነው ሩታ ትጠላለች ብለህ አታስብ፣ በጭራሽ አታስብ። ሩታ ዛሬም ነገም ጀይናችን ነው፣ ጀይናችን ናት። በቃ ጀይናችን ናት፣ ጀይናችን ናት። የአንድ ሴት ተምሳሌት ናት፣ የሴቶች ተምሳሌት ናት ሩታ። ጀይና ናት፣ ጀይና ናት። በቃ ኢማንችን እየመረራችሁ ዋጡት ማለት ነው። ገባችሁ አይደለ? እንግዲህ እስኪ ጉድህን እናያለን ማለት ነው። ምን ይዘህ እንደመጣህ ምን እንደምትጠይቃቸው ማለት ነው። ሰምተሃል አብርሃም?